ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶት በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረድ እንዴት ስሜቱስ እንዴት ነው የሚመጣልህ? አረ ድምጽ እንሁናቸው በኪዳነ ምሕረት ቲክቶክ ቪዲዮ የምትሰሩ ሰዎች እንዳለ ማለት ነው። ይሄን ነገር በቻልነው መጠነኛ ድምጽ ሆነን እናስቁመው እባካችሁ። እኔ ድብርብር ነው ያለኝ ነው የምልህ። ኪዳነ ምሕረትን በቻልነው መጠን የሰው ልጅ እስኪገደል እኔ እንጃ እኔ አላቅም። ብቻ እባካችሁ የላይኛው ይታረቀን። ጀመረሻ ቪዲዮ አይ እንግዲህ የሻኔ ወጣት ነው እንዳለ ኩንታል ያ መስማሩ ደግሞ አንተ ረረረረ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቷል ነበር ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። አዋቤ ከየት አመጣህ ነው ታዲያ? ምን ጨምርበት? እሳቱ ደግሞ ሲያቃጥል አንተ እስኪ አረ እሳቱ ቤት እሳቱ አንተ ፈተና በል እሳቱ ፈተና በል። አቤት ስንት ኩንታል ነው ግን በጌታ ቢያንስ በጌታ ወደ ቤት ይኸውልህ ሰባ ምናምን ኩንታል ነው እዚህ የተቃጠለው ማለት ነው። ሰባ ኩንታል ተቃጠለው። አቤት ይኸው እንግዲህ ይታያል። ይኸው ይሄን ሰባ ምናምን ኩንታል ይሄን ተቃጠለው። እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው። ኩንታሉን ማየት ማመን ነው። ይኸው ይሄ እንግዲህ ሰው የሆነ ሰው መቼም እንዲህ ማድረግ አይችልም። አሁን እህሌና ቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው እንዳለ ይሄ ሁሉ ነው ተቃጠለው። ይሄ ኩንታል አሁን እየነደደ ነው ማለት ነው። በቃ ይሄ ጤፍ ነው ማለት ነው። ይታያችሁ ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ሕግ አለ፣ ዜጎችን የሚጠብቅ አካል አለ። አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የሕግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት
ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ። አርሲ ሲባል ለኦርቶዶክሳውያን የደም ምድር ወይም ደግሞ በመጽሐፍ ቅዱሳዊ ቃል አኬልዳማ እየሆነች ከመጣች ሰነባብቷል። አርሲ ላይ ይህን ያህል የኦርቶዶክስ እምነት ተከታዮች ወይም ደግሞ ኦርቶዶክሳውያን ተገደሉ የሚል ዜና መስማት ከለመድን በጣም ሰነባበትን። ከትላንት ወዲያ ወይም ደግሞ ግንቦት 23ም የተሰማው ዜና ይህንኑ ይመስላል። 10 የሚደርሱ ኦርቶዶክሳውያን አርሲ ላይ ተገድለዋል በታጣቂዎች። ቁጥሩ ሊያሻቅብም ይችላል የሚል ስጋት አለ። ፕላስ ደግሞ 101 ዓመት የሞላው ቅዱስ ገብርኤል የተሰኘ ቤተክርስቲያን በታጣቂዎች እንደዚሁ መቃጠሉ ተሰምቷል። ይህንን ቪዲዮ ኮፒ ሊንክ እና ሪፖስት እያደረጋችሁ በደንብ ቫይራል እንዲወጣ አድርጉ። ለሚመለከተው አካል እንዲደርስ አይደለም፣ የሚመለከተው አካል ኦልሬዲ የለም። ቅዱስ ሲኖዶስም እዚህ ላይ ፎከስ አድርጎ እየሰራ አይደለም። ፕላስ ደግሞ የመንግስት አካልም እዛ አካባቢ ያለውን ነገር መመልከት አልፈለጉም። እዛ አካባቢ ኦርቶዶክሳውያንን ማጽዳትና አካባቢውን ከኦርቶዶክሳውያን ነፃ የማድረግ ፕሮጀክት ተቀርጾ ያለ እስኪመስለን ድረስ ተደጋጋሚ የሆነ የአብያተ ክርስቲያናት መቃጠልና የአማኞች መሞት ጆሮአችን እስኪለማመደው ድረስ ኖርማል የሆነበት ሁኔታ እየተፈጠረ ይገኛል። ለማንኛውም ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ቫይራል እንዲሆን አድርጉ። አመሰግናለሁ። ዛሬ ግንቦት 26 አሁን ከአርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔ ዓለምና የገብርኤል ቤተክርስቲያን ተቃጥሎ ምዕመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ። እናንተ በደም አምላክ ነው የምትጠየቁት። ይህንንም ቪዲዮ ካሳለፋችሁት የደም አምላክ ጠይቃችሁ እስከ መጨረሻ ስሙና ድምጹ ነው። ወንድሞቻችን፣ እናቶቻችን፣ አባቶቻችን፣ ካህናቶች አባቶቻችን ተገሎናል በየጫካ አሁን ሊሞቱ ሞት የሚጠብቁትን በደብ ንብሶ ሰምታችኋል። ድምፁን ናቸው ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል። ከዚህ ቀደም በብዙ መከራ ውስጥ ያሉት የአርሲ ክርስቲያኖች ሙሉ ቤተሰብ እያለቀባቸው እየተጎዱ ህፃናት እግራቸው እየተቆረጠ ጡት የሚጠቡ ህፃናት እየሞቱ በጣም በርካታ ነገር እንደነበረ አስመልክቻቸዋለሁ፣ ዘግቤላቸዋለሁ። አሁንም በአርሲ እየተደረገ ያለው ግድያ፣ በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም። ቁጥራቸው ያልታወቀ በርከት ያሉ ሰዎች በግፍ እየተገደሉ ነው ያሉት። የቅዱስ ገብርኤል ቤተክርስቲያንም ሙሉ ለሙሉ በሚባል ደረጃ ተቃጥሏል። እናም ቤተክርስቲያን አሁንም በስደት ላይ ነው ያለችው። አርሲ ላይ በዓለም ዙሪያ ያላችሁ ክርስቲያኖች ለአርሲ ክርስቲያኖች ጸልዩላቸው። ይህንንም የሚመለከቱ አካላት በአፋጣኝ መልስ እንዲሰጡንና በአካባቢው ላይ ሰላም እንዲፈጠር እንዲያደርጉ እንጠይቃለን። ቤተክርስቲያን በዚህ ውስጥም ሆና ታልፋለች፣ ትሻገራለች። ኦርቶዶክሳውያን ላይ የሆነ ያለውን ነገር ደጋግመን እንሰማለን በየቀኑ ኦልሞስት ተደጋጋሚ በጣም ብዙ ጊዜ ሰምቼዋለሁ ይሄንን ነገርና በጣም የሚገርመኝ አንድ ነገር ምን እንደሆነ ልንገራችሁ። አርሲ ላይ ስላሉ ሰዎች ብቻ ሳይሆን ስለጠቅላላ ኦርቶዶክሳውያን ግድያ ማለት ነው። አሁን በዚህ ሰዓት ኢትዮጵያ ኦርቶዶክስ ጠል መሆኗ ብዙ የሚያሳስብና የሚያስገርም ነገር እንዳልሆነ ብዙዎቻችን ይገባናል ብዬ አስባለሁ። ከዛ በላይ ግን የሚያሳስበኝ እረኛ ተብሎ የተቀመጡት የቤተ ክህነት ሰዎች ናቸው።
ከዚህ በፊት አንዴ ቤተ ክህነት የመግባት እድል አግኝቼ ነበር በሆነ ጉዳይና አንድ ትልቅ ሌክዠሪ ሆቴል ላይ እንኳን እንደነዚህ አይነት መኪኖችን አታዩም እና በጣም ሌክዠሪ መኪኖች የተሰበሰቡበት ቦታ ነው ቤተ ክህነት ለማታውቁ ሰዎች ማለት ነው። እኔ ያየሁትን ነው የምነግራችሁና ሁሉ ሀብት ከየት መጣ ምናምን ስለ ተመለሰልኝ የነበረው መልስ በሄድኩበት ሁሉ መጠየቅ ወዳለሁ ምን ልጆቻቸው ምናምን እየሰጧቸው ምናምን ተባለ። እሱ አይደለም ዋና ሐሳቤ። ለማንኛውም የማንን ጎፈሬ ነው የሚያበጥሩት ግን ምዕመናቸው እንደዚህ በየቀኑ እየረገፈ ታስቦና ታቅዶበት በተደጋጋሚ ኦርቶዶክሳዊን እንደዚህ ለማጥፋት እየተጣረ በጣም ብዙ ኦርቶዶክሳውያን በየጊዜው መገደላቸውን እየሰማን ቤተ ክህነቱ ግን ግድ አይሰጠውም። ከዚህ በፊት እናስታውሳለን ስልጣናችን ተነካ ምናምን ብለው ያሰቡ ሰዓት ምን እንዳደረጉ እንደነበር እግዚአብሔር አትርፎን ነው እንጂ በጣም ብዙዎቻችን እንሞት ነበር ያኔ። በእነዚህ ሰዎች ተመርቼ ያኔ ሙቼ ቢሆን ኖሮ በጣም እናደር ነበር። እውነቱን ለመናገር ከሞት በኋላ እንዴት ይኖር ባይኖር ባናቅም ማለት ነው። ግን እስከ መቼ ድረስ ነው እንደዚህ የሚሆኑት? ፈርተው ነው እንዳንል የሞቱ ሰዎች ናቸው። እኔ ጵጵስና የተቀበለ በህይወት ያለ ሰው አላውቅም። ምክንያቱም የቤተክርስቲያን ስርዓት እንደ ሞቱ እንዲኖሩ ተደርገው ተገንዛችሁ ምናምን ነው ስትሞለኩሱት ከዓለም ጋር ያላችሁ ግንኙነት ያበቃል። እውነቱን ለመናገር እና እንደው ፍርሃት ነው ምናምን እንዳንል ምን ይፈራሉ? የሞተ ሰው ምን ይፈራል? እስከ መቼ ድረስ ነው ልጆቻቸውን ለመታደግ እንደው አንድ ቃል እንኳን የማያወጡት ብዬ አስባለሁ። በእርግጥ በተደጋጋሚ ፓትርያርኩ በጣም ብዙ ማሳሰቢያዎችን ሲናገሩ ሰምተናል። ግን ቢሆንም ቤተ ክህነቱ ስራውን እየሰራ አይደለም። ጠባቂ ያለውን አካል ለሌላ ሰው ይጠብቀው ምናምን ብለን መናገር የምንችል ሰዎች ነን ብዬ አላስብም። እውነቱን ለመናገር ኦርቶዶክሲያን እንደ ምዕመን ሊጠብቀን የሚችለው አንድና አንድ ነገር ቢኖር ቤተ ክህነቱ ነው። እሱ ነው እኛን ሊቆጣጠርም ሊያይም ምንም ሊያደርግ የሚችል መገኘቱም ያ ነው ጥቅሙ ብዬ አስባለሁ። እና ቤተ ክህነቱ ስራውን እየሰራ አይደለም። ወዴትም ወደ ማንም እጃችንን እንጠቆማለን ብዬ አላስብም። ልንጠቁም የምንችለው አንድና አንድ ነገር ወደ ራሳችን ቤት ነው። ቤተ ክህነቱ ችግር እስካልተፈታ ድረስ የኦርቶዶክሳውያን ሞት ይቆማል ብላችሁ አታስቡ። የሚቀጥል ነው፣ የተራ ጉዳይ ነው እንጂ ሁላችንም ሟቾች ነን፣ የኦርቶዶክሶች ስለሆንን ማለት ነው። እና መገደላችን የማይቀር ነው። ሞታችንም ደግሞ ለዜናነትም እንኳን የሚበቃ አይደለም። ክርስቲያን በመሆናቸው ተለይተው ይገደላሉ፣ ሬሳቸውን ከነቤታቸው ያቃጥሉታል። በዚህ ልክ ክፋት ለምን እንዳስፈለገ አናውቅም። ቪዲዮ መስራት ባትችሉ፣ ድምጽ መሆን ባትችሉ ይሄንን ቪዲዮ ኮፒ ሊንክ እና ሼር እያደረጋችሁ ለመላው ባለማተብ አድርሱልኝ። ዛሬ የሚያርሲ ኦርቶዶክሳውያን ክርስቲያን ባለማተቦች በሃይማኖታቸው ምክንያት፣ በእምነታቸው ምክንያት፣ ማህተብ በማንጠልጠላቸው ምክንያት ለምን የኢየሱስ ክርስቶስ ተከታይ ሆናችሁ በማለት እየተገደሉ፣ እየተረሸኑ፣ እየተጨፈጨፉ፣ እየታረዱ፣ ደማቸው እየፈሰሰ፣ እየተደፈሩ፣ ህፃን አዋቂ አዛውንት ሳይባሉ እየተጨፈጨፉ በሃይማኖታቸው ምክንያት እየተገደሉ ይገኛሉ። ሰሚው አልባ ጩኸት እንደቀጠለ ነው። በአርሲ ምድር ላይ ክርስቲያን በመሆናቸው ይገደላሉ። ዛሬም አባቶቻችን በአርሲ ምድር ላይ የሚገደሉትን ኦርቶዶክሳውያን ክርስቲያን ባለማተቦች እያዩ ልጆቻቸው ሲሰቃዩ እያዩ ዝምታን እየመረጡ ይገኛሉ። በቀን በጨለማ በጎቹ ከተበሉ ተኩላውን ሳይሆን እረኛውን ፍሩ።